ጽናትን አግባቢ ነው የሚላተው። አለማፈሩ ደግሞ ከኪራ ፊት ጽናትን በጣም መወዳታለሁ፣ በህልሜም በእውኔም ትመጣብኛለች ብሎ ለኪራ ነው የነገረው። ጽናት ከሌሎች ትንሽ ትለያለች፣ እሱ በህልም ነው ብሎት ኪራ ተቆጥቶታል። እና ጽናት እንግዲህ ከሀሴት ክላስ ክፍል ገብታለች። ኪራ ያላትን ነገር ነው የምትነግራታል። ከዛ በፊት ግን ጽናት ለሰኒ ትደውልላታለች። ለሰኒ ደውላ ከቤት መምጣት ትችላለች ስትላት ሰኒ መምጣት አልቻለችም። እሺ እኔ ልምጣ ነው ያለቻት። ጽናት ለሰኒ የደወለችላት እንግዲህ ያው ሁሉን ነገር ለማማከር ፈልጋ ነው። እና ጽናትን እንግዲህ ሀሴትን ነይ ትንሽ ድብርትሽ ይለቀሻል፣ ነይ ወደ ውጭ እንውጣ ነው። ታይ እኔ መውጣት አልፈልግም ስትላይ፣ ይሄ ማለት እኮ ይቅርታዬን አልተቀበልሽኝም ያለች። ታይ ችግር የለውም እንውጣ ትላለች። በነገራችን ላይ ሀሴት ከዚህ ቤት የመጣች የሆነ ተልኮ አላማ አላት እንደምናየው ከሆነ እንግዲህ እሺ ብለው እንግዲህ ሁለቱም ወደ ውጭ ይወጣሉ። ሁለቱም የሆድ ሆዳቸውን እያወሩ ሲሄድ እንዳጋጣሚ እንግዲህ የሆነ ልጅ ሲመጣ ያው ኪራ ነው እንግዲህ ጽናት ቅፍ አደረግ እንዴ ያምሻል ደግሞ በዚህ ጀምራችሁ ብሎ ገፍትሯት ይሄዳል። ማለት ይቅርታ ትለዋለች ሀሴትና፣ ነገር ግን ኪራ ነው። ከዛ ሀሴትና ጽናት ወደ ቤት ከተመለሱ በኋላ ኪራን ከቤት ያገኙታል። እንዴ አይኔ ነው ወይስ ምንድን ነው ብላ እንቃርጋ ሳመችውና እባክሽ ይሄን ማስመሰልሽን ተይ ነው ያለ። ኪራ እንግዲህ ይቅርታ ያሳሳቱኝ እነዚህ ቀውስ የሆኑ ሰዎች። ኪራ እንግዲህ ወደ ቤት ሄደ። በር ሲያንኳኳ እንግዲህ ሰኒ ናት የቤት የከፈተችው። እንደ ኪራ ብላ ደንግጣ ምን ሆና ነው ስትል ወደ ውስጥ ገብተን ማውራት እንችላለን ሲላት እሺ ብላ ወደ ቤት ነው የገባው። እና አሁን ደግሞ በጽናትና በኪራ መካከል ያለው ክፍተት በጣም ነው የተናደደው። በጣም አናዶታልና ለምን እንደዚህ እኔ እንደዚህ ታደርጋላችሁ ብዬ አንድ ቀን አላስብም ነበር፣ ለምንድን ይሄን ያህል የምታደርጉ ብሎ እየተቆጣ ነው። በነገራችን ላይ ጽናትን የጽናት ድርቅና በጣም ሲበዛ በስቷ ወይ እውነቱን ትናገርና ታፈንዳውና ሁሉም ሊረዳት፣ እሷ ግን ያው ደብቃ ስለያዘችው ማንም ሊረዳት አይችልም። ከዛ ናሆሜ እኔ እኮ ከዚህ ቀደም ቁጭ ብላችሁ ሶስታችሁ ስታወሩ ሰምቼ ሁሉንም ነገር ሰምቻ፣ ግን እንደ አይነት ቀሽም ውሳኔ ተወስናላችሁ ብዬ አንድ ቀንም አስቤያችሁ አላውቅም ብሎ ምሩን ጥሏት ነው ሄደው። ጽናት እንግዲህ ወደ ኪችን ሄደችው ውሃ ለጠጣ ብላ ነው ሄደችው፣ ግን አይደለም ጨንቋን ነው። ወደው ናሆም ይመጣና ውሃውን ጠጣሽ ይላታል። ይህን ነገር ካልነገርሽኝ ብሎ እንግዲህ ምሎላኝ ሄዶ እስከ ነገ ሁሉንም እውነቱን ማወቅ እፈልጋለሁ ብሏል ነው ተቆጥቷት ሄደው። እና እንግዲህ ናሆሚ ማስጠንቀቂያ ሰጥቷት ሄዷል ለጽናት። ነገ እመለሳለሁ፣ ሁሉን ነገር የማትነግሪኝ ከሆነ ከእንግዲህ በኋላ አይንሽን ማየት አልፈልግም ብሏታል። ከዛ ሰኒ እንግዲህ ኪራ ጋር እያወራኝ ነው፣ ግን የት ጠፍተህ ነው ምሳ ላቀርብልህ ስትል፣ አይ አሁን ነው የበላሁት፣ ግን የት ጠፍተህ ነው ስትል፣ አይ ራሴን ለማዳመር ሰው ከማያይ ቦታ ሂጅ ነው ያላቱ። እና እሱ ግን እያሾፈ ነው። ጽናት ደህና ናት ወይ ሲላት፣ አዎ ደህና ናት፣ ያው ልብሷን አውልቃ መሄድ ብቻ ነው እንጂ የቀራት ደህና ናት እና ያለችው። ግን እሱ እያሾፈ ነው። እሱ አሁን ከእንግዲህ በኋላ እኔ በቅታኛለች ብሏል። ምክንያቱም እውነቱን ነው ወይ አትናገር፣ እውነቱን መናገር አለባት እንጂ ዝም ብላ ራሷ ሁሉን ነገር አሁን እሷ አባቱ እንዳለው ነው እንግዲህ። አሁን ሀሴትና ኪራ እንግዲህ አሁን እየተግባቡ ነው። ከዛ በኋላ ከመንጫጫት ብትናገር ይሻላል ነበር። ከዛ እሷ ድብቅ ናት፣ እየተበቀለች ነው። ምክንያቱም አንደኛ ህይወቷን ስላበላሸው፣ ሁለተኛ ደግሞ በፍቅረኛዬ ምክንያት ልጇን ስላጣይ በዛ ይመስለኛል የምትበቀለኝ ሲላት ለሰኒ አይ አይደለም ተንሳስታን፣ ጽናት እንደምታሰባ ልጅ አይደለችም
እያለች ትከራከረዋለች። አይ እኔም መስሎኝ አይደለም እሷ ግን እየተበቀለችኝ ነው የሚላት እና ጽናት እንደምታስባት አይደለም። እሷ ከበቀል በላይ እሷ ይቅርታ ነው የሚበልጥባት። ተሳስታን እያለ እየተከራከረችላት ነው። እና ለምንድን ነው አንዳችሁ እንኳን እኔ መረዳት አትችሉም ሲላት፣ እኔ እንጃ ኪራ ግን ኋላ ስትጸጸት ማየት አልፈልግም እያለች ነው። ከዛ እሱ ጥሏት ሄደ። ሰኒ በጣም ጨንቋታን። ናሆሚ እንግዲህ ጽናት ምሩ ላይ ቁጭ ብሎ በጣም ነው የተናደደው። እንዴት ነው ሰው የሚወደውን ሰው እንደ ለሌላ ሰው ነው አሳልፎ የሚሰጠው እያለ ነው። እውነቱን ነው እኔ እረዳዋለሁ በትክክል። ግን ብታውቂማ ኑሮ ጓደኛ የሚያፈቅርሽን ሰው ደፋ ቀና እያለ እንደዚህ አታደርግም ነበር እያለ ናሆሚ እንግዲህ እየጮህባት ነው። እስከዛሬ ጮህባት አያውቅም። እዛ ምሩን ደግሞ አንቺስ እኔ ለሌላ ለመዳር አላሰብሽም እያለ እየተቆጣ ነው እንግዲህ። እና እሷ ሀሴት ከደህና ቤተሰብ ነው የተፈጠረ፣ እኔ ግን ከድሀ ቤተሰብ ነው የተፈጠርኩት እያለኝ ነው። አሁንም አልተረዳትም። ይሄ የአንቺን ምክንያት ይሄ ውሸት ነው እያለ እውነቱን ነው አሳማኝ አይደለም እያላት ነው። እና ናሆም እንግዲህ ጽናት እስከዛሬ ከማውቃቸው በጣም ጥሩ ልጅ እና አስተዋይ ነበረች። ዛሬ ግን ገና ጥሬ ነሽ ነው ብሎ ተቆጥቷት ሄደው። ምሩ ደግሞ አይዞሽ እያለኝ እያበረታቻት ነው። ከዚህ ሁሉ እውነቱን ልትናገር ብታፈነዳው ችግር የለውም ነበረ። ከዛ ምሩን ሂጂ ተከታዩ ተናዷል ብላት ተከትለው ትሄዳለች። እና ሰኒ ከኪራ ጋር ናት። መቼ ነው ወደ ቤት? የቤተሰቦቼ ቤት እኮ ነው። ለምንድን ነው? ራሴን ለማዳመጥ ፈልጌ ነው የሚላቱ። ራሴን ማዳመጥ አለብኝ፣ ለራሴ ጊዜ መስጠት አለብኝ እያለ እንግዲህ እዚያ አቅጣጫ ጽናትን ሊተዋን መሰለ እንግዲህ። ከዛ ጽናት እንግዲህ ወደ ሰኒ ቤት ትሄዳለች። ስገባ ኪራን ስታየው በጣም ደንግጣ እንዴ አይኔ ነው ወይስ ምንድን ነው ብላ እቅፍ አድርጋ ተሰማዋለች። እሱ ግን ማስመሰልሽን አትተይ ብሎ ገፍትሯታል። ከዛ ማስመሰልሽን አትተይ ሲላት ኪራ እኔ ባንተ ማስመሰል እንደማትተው ታውቃለህ ነው የምትለው። እና አልገባኝም እኔ ያስቀየምኩ ነገር አለ ወይ ስትለው፣ እንዴ አይንሽን በጨዋጥሽ ደግሞ አታፍሪም እንደ ይላታል። ከዛ ሰኒ በመሀል ገብታ እባካችሁ ሰው ይሰማቸዋል አትጨቃጨቁ እያለች ነው። አይ ችግር የለም በቃ እኔ ሄዳለሁ ስትል፣ አይ እኔ ሄዳለሁ ይላል እሱ። ከዛ እኔ ሄዳለሁ ስትል፣ አይ እኔ ሄድልሻለሁ ብሎ እሱ ወጥቶ ይሄዳል። ኪራ ጽናት እንግዲህ ወደ ቤት ስትሄድ እንግዲህ ኪራና ሀሴት እጅ ለእጅ ተያይዘው እየተሳሳሙ ደረሰቻባቸው ጽናት። ከዛ ጥላቸውን ሄደችው። እንግዲህ ሀሴት እንግዲህ ያሰበችውን ግብ ልታሳካ ይመስለኛል። ምክንያቱም ሀሴት እንግዲህ ምክንያቱም ከዚህ በፊት ከዛ ጓደኛዋ ጋር የሆነ ግንኙነት አላቸው፣ የሆነ ቪዲዮ አላት። ከዛና እሷ እንግዲህ ኪራን ትፈልገዋል ይመስል ለኪራ ስትል ነው እንግዲህ ከዚህ ቤት የመጣው ግቧን ለማሟላት ነው። እንደ አጋጣሚ ምሩ ትመጣለች። ምሩ ከመጣች በኋላ ያው የት ጠፍተህ ነው እያልኩ እየጠየቀች ነው። ከዛ በኋላ ኪራም ተነስቶ ሄደ፣ ምሩም ተነስታ ሄደች። እንደ አጋጣሚ እንግዲህ ምሩና ያ ልጁ ስሙን ባላውቀውም እያወሩ ከሀሴት ክላስ እንግዲህ የምሩ ማናት የሀሴት ጓደኛና ሀሴት ሲያወሩ ምሩ ተደብቃ ትሰማቸዋለች። ከጽናት ላይ መድኃኒት እንደጨመረችበት ሁሉን ነገር ከዚህ ቤት ለምን እንደመጣ ሁሉን ስትሰማባቸው እንግዲህ ዘላ ትገባለች ምሩ። እዛ በኋላ ያው ምሩ ሚስጥሩን እንዳታወጣባቸው እንግዲህ ምሩን ሀሴት እንግዲህ ምሩን አግታታለች። የሆነ ለትንሽ ቀን ነው፣ ለ3 ቀን ነው። ከዛ በኋላ
የአባቴን አላማ ማሳካት አለብኝ ብላለች። ይሄ እንግዲህ አሁን ሀሴትን ማነው ምሩን አሁን አክታታለች። ምሩ ሚስጥሩን ካወጣችበት ያው ሀሴት ያበቃላታል። አሁን እንግዲህ ሀሴትና ኪራ ተቀራርበዋል። እንግዲህ ሀሴት የገባችው ከዚህ ቤት ያው ለኪራ ነው። እንግዲህ በአባቷ ተልኮ ነው የመጣችው፣ ለዛ ነው የመጣችው። እና እንግዲህ ምሩ ሚስጥሩን አታወጣም። ልጁ ደግሞ ልጁ ሚስጥሩን አወጣለሁ እያለ ነው። ለምን አውጣው የራሱ ጉዳይ እያለች ነው። እና ምሩ መታገት የለባትም ነበረ፣ ጥሩ አይደለም። እና ይሄ ሁሉ ጣጣ የጽናት ነው። ጽናት በጣም እያናደደች ነው። ለመናገር ከሆነ ጽናት ሚስጥሩን ትናገርና ከዛ በኋላ ኪራ የሚወስነውን ይወስናል። ግን አሁን ኪራና ጽናት እንደዚህ መሆናቸው ለፊልሙ ጥሩ አይደለም። ሌላው ደግሞ እንግዲህ ምሩ መታገቷ ደግሞ ድራማ በጣም ነው የሚያስጠላው ጽናት። ስለዚህ ድርቅና ባታበዛ ደስ ይለኛል። ድርቅና ሲበዛ ደግሞ ጥሩ አይደለም። እውነቱን ታውራና እውነቱን ታፈንዳው። አመሰግናለሁ።